ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናሌ ቤተሰብ ተከታታዮች ያው መረጃ እየተከታተልን የምናጋራችሁ ሆነን ከሁሉ በፊት ግን ሰላም ይቀድማል። ሰላም ይቅደም። መረጃ ከማካፈሌ በፊት በዛሬው ዕለት በዋነኛነት ላካፍላችሁ የፈለኩትኝ አርበኛ ተሾመ አበባው የ204ኛ አስቻለው ደሴ ኮር ዋና አዛዥ የክፍለ ጦር ብርጌድ አሻለቃ አመራሮችና በተገኙበት የጀግናው ሜጀር ጄኔራል ከፍያለው ደሴ አንደኛ አመቱ መታሰቢያ በደማቅ ሁኔታ ታስቦ ውሏል ይላል። ይሄን ጉዳዮች ሀብቴ ወልዴን ጠይቁት። ከፍያለው ደሴን ከማንሳታችን ሀብቴ ወልዴን ስለ ከፍያለው ደሴ ጠይቁት። ሰላም ይቅደም። እርስ በርሳችሁ አንድ ሳትሆኑ አማራን እንመራለን የምትሉ ዛሬ መታሰቢያውን ስታከብሩ ሀብቴ ወልዴን ጠይቁት። ልክ የዛሬ አመት በሀብቴ ወልዴ እንደተሸኘ ይታወሳል። አማራን ነጻ እናወጣለን ስትሉ አንድ ሀሳብ፣ አንድ ራዕይ፣ አንድ አመራር ሳይኖራችሁ እርስ በርሳችሁ ከፍያለውን ደሴ የበላችሁ ራሳችሁ ሀብቴ ወልዴን ጠይቁት የሚል ጥያቄ እንዳነሳ ያስገድደኛል። ለዛ ነው የአማራ ህልውና ጉዳይም ውሸት ነው፣ 100% ውሸት። ለምን ከፍያለው ደሴ በሀብቴ ወልዴ ተሸኘ? ልክ የዛሬ አመት ዛሬ በዛሬው ዕለት ማለት ነው ሚያዝያ 3 2018 ዓመተ ምህረት ተሾመ አበባው በተገኘበት ታስቦ ውሏል ይላል። ስለዚህ ይህ መታሰቢያ እንድታከብሩ ያደረጋችሁ ምንድነው? ከፍያለው ደሴ በማን የተሸኘ? እንዴትስ ተሸኘ? መንስኤውስ ምንድነው? የአማራ ህልውና ጉዳይ የተሰዋ ከፍያለው ደሴ ትላላችሁ። ይህን ሰው የሸኘው ማን ነው? ዛሬ የአማራ ብሔራዊ ንቅናቄ ምክትል የሆነው ወይም ሶስተኛ ምክትል መሰለኝ የሆነው ሀብቴ ወልዴ እንደውም መከታተል ስለማልፈልግ ነው። ነገር ግን እንድከታተል ከሚያደርገ ምንድነው? ገመናችሁ የተጋለጠ ለዘረፋ የተደራጀ ቡድን ስለሆነ ነው። ለምን ከፍያለው ደሴ የአማራ ህልውና ጉዳይ ሆነ ሸኛችሁት? ሲቀጥል አምቡላንስ እንደዚህ ለምን አቃጠለ? ሲቀጥል ደግሞ የአፈር መዳበሪያ ይሄ የምትመለከቱት ታጅቦ ለአርሶ አደሩ የሚደርስ ጉዳይ ነው። እየታጀበ ከዚህ በፊት ይህ ጉዳይ አለ ወይ የሚለው እንድናነሳ ያስገድደናል። ከዚህ በፊት የአፈር መዳበሪያ በፍጹም ታጅቦ አይጓጓዝም። ከክልል እስከ ወረዳ ከወረዳ እስከ ቀበሌ ድረስ እንደዚህ አይነት አካሄድ በፍጹም የማይታወቅ ጉዳይ ነው የነበረ ነው። በመጀመሪያ ከራሳችሁ ጋር ብትታረቁ መልካም ነው እላለሁኝ። አማራ አሁን በሳት የሚያስፈልገው ሰላም፣ ልማት ነው የሚያስፈልገው። ሁለቶች የማይለያዩ የአንድ ሳንቲም ገጽታዎች ማለት ይቻላል። ሰላም ካለ ልማት አለ፣ ሰላም ካለ እድገት አለ፣ ሰላም ካለ ልማት አለ። እነዚህ ጉዳዮች ያስፈልጉናል። ስለዚህ ለፋኖ ታጣቂዎች ባጭሩ ከራሳችሁ ጋር መጀመሪያ ታረቁ፣ ከመንግስት ጋር ያላችሁን ጉዳዮች በሰላማዊ መንገድ ፍቱ ነው የምለው። ከፍያለው ደሴ ይታወቃል። አው ጀግና ነው። በሰሜኑ ጦርነት ጊዜ በአሻሩን አስቀምጧል እንደ ክልል። እናንተ ግን ራሳችሁ መልሳችሁ የሸኛችሁበት ጉዳይ ነው። ስለዚህ ዛሬ መታሰቢያው ለሀብቴ ወልዴ ብትመክሩት ይጠቅማል። ወይም ደግሞ በሀሳብ ልዩነት አንድ ያልሆናችሁ ወደ አንድነት እንድትመጡ እመክራለሁ። አማራ ነጻ ከማውጣታችሁ እናወጣለን ብላችሁ ከምትዝቱ መጀመሪያ ከራሳችሁ ጋር ታረቁ የሚለው ነው ሀሳብ ብንይዝ ይጠቅማል። በዛሬው ዕለት ይህን ጉዳይ ለአማራ ህልውና ጉዳይ ተሰዋ ብላችሁ ደግሞ ስትለጥፉት ትንሽ ሰቅጣጥ ስለሚለው ለአማራ ህልውና ጉዳይ ከተሰዋ ማንሰው የሚለውን ጥያቄ እንዳስነሳ ያስገደደኝ የእርስ በርሳችሁ አለመታረቃችሁ ያመጣው ጉዳይ ስለሆነ ነው። ሰላም ለሀገራችን ያስፈልጋል፣ ልማት ያስፈልጋል። በዛሬው ዕለት እንግዲህ በአዲስ አበባ ከንጋቱ 9 ሰዓት መድፍ ይተኮሳል። የመከላከያ ሚኒስቴር ባወጣው መግለጫ መሰረት ትንሳኤውን በዓል ምክንያት በማድረግ መድፍ ይተኮሳል ማለት ነው በመዲናው በአዲስ አበባ። ስለዚህ ማንኛውም ሰው ይህን ድምጽ ሲሰማ እንዳይደናገር፣ ሌላ ጉዳይ እንዳይመስለው የመከላከያ ሚኒስቴር ባወጣው መረጃ መሰረት ያመላክታል። በሀገራችን በርካታ ሀብቶች አሉን። አለመታደር ሆኖ የብሔር ፖለቲካ ሰላማችን እያናጋ ይገኛል። ይህ ደግሞ ከራሳቸው ጋር ሳይታረቁ ሀገርን ነጻ እናወጣለን፣ ከራሳቸው ጋር አንድ ሳይሆኑ ሀገር ነጻ እናወጣለን፣ ከዘረፋ ሳይወጡ ሀገር ነጻ እናወጣለን፣ ከገታ ሳይወጡ ሀገር ነጻ እናወጣለን እያሉ እንደዚህ አይነት ጉዳዮች ያለውን ጉዳይ በግልጽ ማመላከት ያስፈልጋል። ስለዚህ ጽንፍ በየትኛውም አቅጣጫ አይጠቅምም፣ ወንዝም አያሻግርም። እንኳን የትንሳኤ በዓል በሰላም አደረሳችሁ በድጋሜ ማለት እፈልጋለሁ። አዲስ የሆናችሁ ሰብስክራይብ፣ የሆናችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። ውድ ቻናል ቤተሰብ ተከታታዮች እኔ የማንም ጽንፍ ደጋፊ አይደለሁም። የሸኔ የህወሓት የፋኖ አይጠቅምም። ባጭሩ ወደ አንድነት መምጣቱ ይጠቅመናል። ታሪክ ብዙ አስተምሮናል። ከታላቁ አሜሪካ ብንጀምር ከአሜሪካ በብላክና ዋይት አሜሪካኖች ተብለው ስንቱን ብሔር ተጉዘዋል፣ አልጠቀማቸውም።
ዛሬ ለኛ ይጠቅማል ብላችሁ ያመጣችሁት አይጠቅመንም። የሚጠቅመን ሰላም፣ ፍቅርና ልማት ብቻ ነው። ስለዚህ ጽንፍ ይዛችሁ በብሔርም ትነግዱ ቁማርተኞች ይብቃችሁ። ፋኖ ከዚህ በላይ የተዋረደ የለም። መኪና ከማገት መኪና ከማቃጠል የራሱን ለምሳሌ አንድነን አማራ ብሔራዊ ንቅናቄ ብላችሁ እየሰየማችሁ ለከፍ ያሉ ደስ ረስ በርሳችሁ አንድ ሆኖ ሳትታረቁ ሀገርን አስታርቀን ሀገርን እንመራለን የምትሉ ከአንድ ብሔር እንኳን አንድ ሳትሆኑ ግዙፍ ብሔር ያላትን ሀገር ለመምራት ብቃቱ ሞራሉ ይኖረናል ብላችሁ ስትሰንቁ ራይ ስታስቡ ባጭሩ መሬት የወረደውን ስናይ ግን ከሰፈር የማይወጣ በሰፈር የተያዘ በሰፈር በጥቃቅን እንኳን ጎሰርታችሁ እርስ በርሳችሁ ያላችሁበት ሁኔታ በግልጽ ስለሚያመላክት ነው። ስለዚህ ሰከን በሉ፣ ወደ ሰላም ፊታችሁን አዙሩ። ጽንፍና ጦረኝነት አይጠቅምም። ለሀገራችን የሚጠቅማት ልማትና ልማት ብቻ ነው። ወደ ቻናል ቤተሰብ ተከታታዮች ዕለታዊና ትኩስ መረጃዎችን እየተከታተልን እናስደምጣችኋለን። መልካም ትንሳኤ እንዲሆንላችሁ በድጋሜ ደጋግመን እንመኛለን። መልካም ምሽት እንዲሆንላችሁ በመላ ኢትዮጵያውያንና ትውልደ ኢትዮጵያውያን በዓለም ዳርቻ ያላችሁ ሁሉ ሰላም ጊዜ እንዲሆንላችሁ እመኛለሁ። በየትኛውም አቅጣጫ በየትኛውም ሃይማኖት እንኳን ብንገባ ከሰላምና ከሰላም ውጭ ማንም ስለ ጦርነት አይመክርም። ጦርነት ባጭሩ አያስፈልገንም። ሀገራችን በርካታ ድሆችን የተሸከመች ነች። ከዚህ በላይ ደግሞ ጦርነትን የምናዘምትበት ጊዜ አይደለም። ሰላም ይቅደም። መልካም ምሽት ይሁንላችሁ።